ስለ ጽዮን ዝም አልልም፣ አሕዛብም ጽድቅሽን ነገሥታትም ሁሉ ክብርሽን ያያሉ። የእግዚአብሔርም አፍ በሚጠራበት በአዲሱ ስም ትጠሪያለሽ። በእግዚአብሔር እጅ የክብር አክሊል፣ በአምላክሽም እጅ የመንግሥት ዘውድ ትሆኛለሽ። ትንቢተ ኢሳይያስ ምዕራፍ 62 ከቁጥር 1 እስከ 3። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አመ እስራ ወአሚሩ ለየካቲት በዛቲ ዕለት ተስካረ በዓላ ለእግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ ወስብሐት ለእግዚአብሔር ኪያነኒ ይመሃረነ በጸሎታ ወበረከታ ያህሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 21 በዚች ቀን አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም የበዓሏ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋር ይኖር ለዘላለሙ አሜን። በዚች ቀን የእስክንድርያ ሊቀ ጳጳሳት የከበረ አባት አባ ገብርኤል አረፈ። እርሱም ለአባቶች ሊቃነ ጳጳሳት 57ኛ ነው። ይህም አባት በታናሽነቱ በአስቄጥስ ገዳም መነኮሰ። በጾም በጸሎት በስግደት እየተጋ ፍጹም ተጋድሎን በመጋደል ተጠምዶ ኖረ። በውስጡም ትህትና፣ ፍቅር፣ ቅንነት አለው። በአንዲት ዕለትም ስሙ መክሲሞስ ወደሚባል አረጋዊ ቤት ገባ። እርሱም ልጄ ከሰው ለምን ትሸሻለህ? አንተ ግን በወንዶችና በብዙ ሴቶች መካከል ትኖር ዘንድ አለህ አለው። እርሱ ግን የሽማግሌውን የቃልን ትርጓሜ አላስተዋለም። ከጠላትም ወጥመድ ያድነው ዘንድ ሁልጊዜ በማልቀስ እግዚአብሔርን የሚለምን ሆነ። ከእርሱም አስቀድሞ የነበረ ሊቀ ጳጳሳት አባ ሚካኤል ባረፈ ጊዜ ይህን አባት ይዘው ያለ ውዴታው ሊቀ ጳጳሳት አድርገው ሾሙት። አረጋዊ አባ መክሲሞስም ትንቢት እንደተናገረለት በተሾመም ጊዜ በአስቄጥስ ገዳም ተቀምጦ የቀድሞውን ተጋድሎንና አገልግሎቱን ቸለል አላለም። ስለ አብያተ ክርስቲያናት ጉዳይም ወደ እስክንድርያና ወደ ምስር ሄድ ዘንድ ግድ ባሉት ጊዜ ይሄዳል። ፈጥኖም ወደ አስቄጥስ ገዳም ይመለሳል። እርሱም በዕድሜው ጎልማሳ ስለሆነ እንስሳዊት ፍትወት ትነሳሳበት ነበር። እርሱም ያጠፋት ዘንድ ለጾም፣ ለጸሎት፣ ለስግደትም መትጋትን ያበዛል። ሊያበርዳትም ባልተቻለው ጊዜ ለአንድ አረጋዊ ተናዘዘለት። እርሱም እንዲህ አለው፣ ይህች እንስሳዊት ፍትወት ከጾምና ከጸሎት ከስግደትም ጋር ያለ ትህትና ሥራ አትጠፋም። በበለጠ ግን ትህትና መድኃኒቷ ነውና። ይህንንም በሰማ ጊዜ የጉድፍ መጎተቻ ከብረት ሠራ። 10 አጭር የሆነ የቆሸሸ ልብስ በመልበስ በሌሊት ተነስቶ የመነኮሳትን መንደር እየዞረ ቆሻሻውን ጠርጎ ተሸክሞ ወስዶ ከራቀ ቦታ ይጥለዋል። ይህንንም ሥራ እየሠራ 2 ዓመት ያህል ኖረ። እግዚአብሔርም ንጽሕናውንና የልቡን ትሑትነት ተመልክቶ የባህሪው የሆነውን ፍትወት አራቀለት። ይህም አባት በገድል እንደተጠመደ ሆኖ መንጋዎቹ በቀናች ሃይማኖት ይጸኑ ዘንድ እያስተማራቸውና እየገሰጻቸው እየመከራቸውም 12 ዓመት ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የሀገረ ስሃ ኤጲስቆጶስ የከበረ አባት አባ ዘካርያስ አረፈ። ይህም አባት የጸሐፊዎች ወገን ነው። አባቱ ግን ጸሐፊነቱን ትቶ ቅስና ተሾመ። ስሙም ዮሐንስ ነው። ልጁ ዘካርያስም ባደገ ጊዜ ትምህርቶችን ሁሉ፣ ጽሕፈትንም፣ የጽርና የሮማውያንን ጥበብ፣ የቤተ ክርስቲያንን ሕግ ተማረ። የንጉሱም የጭፍራ አለቃ ወሰደውና በንጉሱ ቤት ጸሐፊነት ሾመው። በጽሕፈቱም የሀገረ ስሃ መኮንን የሆነው ስሙ አብጥልማዎስ የሚባል ወዳጅ ሆነው። እርሱም ወደ አስቄጥስ ገዳም ሄደው ይመነኩሱ ዘንድ ተስማሙ። በዚያን ጊዜ በአስቄጥስ ገዳም ከአባ ዮሐንስ ደብር አንድ መነኮስ ወደ እነርሱ መጣ። አብረውትም ሄዱ ዘንድ ተስማሙ። መኳንንቶቹም ይህን በሰሙ ጊዜ መሄድን ከለከሏቸው። ከጥቂት ቀኖችም በኋላ ለእግዚአብሔር የተሳላችሁትን ስለት ለምን አትፈጽሙም የሚላቸውን ራእይ አዩ። በዚያን ጊዜ በስውር ወጡ። እነርሱም ግን
መንገዱን አያውቁትም ነበረ። አንድ መነኮስም ተገለጠላቸውና ወደ አስቄጥስ ገዳም አባ ዮሐንስ ገዳም መርቶ አደረሳቸው። መኮንኑም መሄዳቸውን በሰሙ ጊዜ ከንጉሥ ዘንድ ደብዳቤ ተቀብለው በመላክ ከገዳም ሊያስወጧቸው ተስማሙ። የክብር ባለቤት ጌታችንም ምክራቸውን በተነ። በመነኮሱም ጊዜ በብዙ ተጋድሎ ተጠመዱ። ይልቁንም አባ ዘካርያስ በዚያ ወራት አረጋዊ አባ አብርሃምና አባ ጋርጊ ነበሩ። ወደ እርሳቸውም እየመጡ በስራቸው ሁሉ ያረጋጓቸውና ያጸኗቸው ነበረ። የሀገረ ሰሐይ ኤጲስቆጶስ ባረፈ ጊዜ ሕዝቡ አባ ዘካርያስን አሰቡት። እርሱም ይሾምላቸው ዘንድ ስለ አባ ዘካርያስ እየለመኑ ወደ ሊቀ ጳጳሳቱ የምልክት ደብዳቤ ጻፉ። ሊቀ ጳጳሳቱም ወደ አስቄጥስ ገዳም ልኮ አባ ዘካርያስን ወደ እርሱ አስመጣው። በሀገረ ሰሐላይም ኤጲስቆጶስነት ሾመው። ሊቀ ጳጳሳቱም እጁን በላዩ በጫነ ጊዜ የእግዚአብሔር ኃይል አየ፣ በላዩ ወርዷልና ፊቱም በብርሃን ተጋረደ። ወደ መንበረ ሲመቱም በደረሰ ጊዜ ሕዝቡ በታላቅ ደስታ ተቀበሉት። በዕለተ ሆሳዕና የእስራኤል ሕዝብ መድኃኒታችንን እንደተቀበሉት ከዚያም በኋላ በትምህርቱና በድርሰቶቹ ቤተ ክርስቲያን ብርሃን ሆነች። ቃሉም እጅግ ጣዕም ያለው እርሱም የመንፈስ ቅዱስን ጸጋ የተመላ ነው። በመንበረ ሲመቱም 40 ዘመን ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። በረከቱም ከኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን፣ አሜን። በዚህች ዕለት የከበረ የሐዋርያው የጳውሎስ ደቀ መዝሙር የሆነ ቅዱስ አናሲሞስ በሰማዕትነት ሞተ። ይህም ቅዱስ አስቀድሞ በሮሜ ሰዎች ወገን ለሚሆን ስሙ ፊልሞና ለሚባል ለሮሜ ሰው አገልጋይ ሆኖ ነበረ። ይህም ፊልሞና በሮሜ ባስተማረ ጊዜ በቅዱስ ጳውሎስ ትምህርት በጌታችን አመነ። ይህም ፊልሞናም ከዚያ ከሮሜ ሀገር ወደ አስባንያ ሄደ። ይህንንም አገልጋዩን አናሲሞስን ከእርሱም ጋር ወሰደው። ሰይጣን ግን አናሲሞስን አሳተው፣ ልቡንም ለወጠና የጌታውን ገንዘብ ሰረቀ። ጌታውም እንደሚቀጣው አውቆ ሸሽቶ ወደ ሮሜ ተመልሶ ሄደና በዚያ ተቀመጠ። በእግዚአብሔርም ፈቃድ ወደ ከበረ ሐዋርያ ጳውሎስ ሄደ። ትምህርቱንም ሰምቶ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነ። ለቅዱስ ጳውሎስም ደቀ መዝሙር ሆነ። ነገር ግን የጌታውን ገንዘብ በመስረቁ በአናሲሞስ ልብ ጽኑ ሐዘን አደረ። ለሐዋርያው ጳውሎስ የሰራውን ሁሉ ነገረው። ሐዋርያው ጳውሎስም አትፍራ፣ ልብህ አይዘን አለው። ወደ ጌታው ወደ ፊልሞና መልእክትን ጻፈለት። ይህችም ስለ አናሲሞስ የጻፋት ከመልእክቶቹ አንዲቱ ናት። በመልእክቱም እንዲህ አለ። እኔ በእስራቴ ጊዜ ስለወለድኩት ልጄ እማልድሃለሁ። ይኸውም አናሲሞስ ነው። የቀድሞ ስራው አልጠቀመህም። ነገር ግን ዛሬ ግን ለአንተ ለእኔ እጅግ የሚጠቅም ሆኗል። አሁንም ወደ አንተ ልኬዋለሁና ልጄ እንደመሆንህ ተቀበለው። የበደለህን በደል ቢኖር ወይም የሚከፍል ቢኖር በእኔ ላይ አድርገው። ይህ የከበረ አናሲሞስ ወደ ፊልሞና ወደ ጌታው በደረሰ ጊዜ በማመኑና በመጸጸቱ ደስ አለው። ሐዋርያውም እንዳዘዘው አደረገለት፣ እጅግም ወደደው። ብዙ ገንዘብንም ሰጠው። እርሱ ግን ምንም አልወሰደም። እኔ በክርስትና ባለጸጋ ሆኛለሁ አለ እንጂ። ከዚህ በኋላ ሸኙትና ወደ ሮሜ ሀገር ተመለሰ። በሰማዕትነትም እስከሚሞትበት ጊዜ ሐዋርያው ጳውሎስን የሚያገለግለው ሆነ። ይህም ቅዱስ ካህን ሆኖ ተሾመ። ሐዋርያትን በሥርዓት መጽሐፋቸው በአንቀጽ 77፣ 81፣ በ53 እና በ57 በምስጋና አስታውሰውታል። እንደ ታማኝ ካህንም ነው አሉ። በሐዋርያው ጳውሎስም የምስክርነት ሞት በኋላ የንጉሥ ጭፍራ አለቃ ይህን ቅዱስ ይዞ ወደ አንዲት ደሴት ሰደደው። የዚያችም ደሴት ሰዎች ሃይማኖትን እያስተማራቸው ኖረ። የክርስትና ጥምቀትንም አጠመቃቸው። ከብዙ ቀኖችም በኋላ የንጉሥ የጭፍራ አለቃ ወደዚያች ደረሰ። የከበረ አናሲሞስንም ሕያው ሆኖ የክብር ባለቤት የጌታችን የኢየሱስ ክርስቶስን ሃይማኖት ለሰዎች ሲያስተምራቸው አገኘው። ጽኑ ግርፋትንም ገረፈውና ጭኖቹንም እንዲሰብሩ አዘዘ። ምስክርነቱንም ፈጸመ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ለከበረው አባ አካኪዮስና ለኢትዮጵያ ሀገር ጳጳስ ለአባ ገብርኤል መታሰቢያ